ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ሄት በኤሉል ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 21 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ነሐሴ 15 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንክ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ከ44 ዓመታት በፊት በሱልጣን ያዕቆብ ውጊያ የህይወት መስዋዕትነት የከፈለው እና በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካጼ ቀብር ስነ ስርዓት ዛሬ ረፋዱ 10 ሰዓት ላይ ይፈጸማል ተባለ። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮቹን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። የሂዝቦላ ድርጅት ረኬስ አሊ ታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ገለጸ። ጋሌ ጸሐል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት በአጋጽ ውድቅ አደረገ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በጀኒን አካባቢ የእስራኤል መከላከያ ሰራዊት እንቅስቃሴ በማካሄድ ላይ እንዳለ ወታደሮችን በጩቤ ለመውጋት የተቃረበ አሸባሪ እርምጃ የተወሰደበት መሆኑን ወታደራዊ ቃል አቀባዩ አስታወቀ። በመከላከያ ሰራዊቱ በኩል ጉዳት አልደረሰም ተብሏል። እርምጃ የተወሰደበት አሸባሪ ጩቤ ታጥቆ ወደ ወታደሮች የተቃረበ መሆኑን ከደረሰን ዘገባ መረዳት ችለናል። ይህ በዚህ እንዳለ የእስራኤል የአየር ኃይል ሌሊቱን በደቡብ ሊባኖስ በተለያዩ ቦታዎች ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። የአየር ኃይሉ በደቡብ ሊባኖስ አልማንሱሪ፣ ረኬስ አሊ ታሃርና ሮማን በተባሉት አካባቢዎች ጥቃት ማድረሱን የሊባኖስ መገናኛ አውታሮች ዘግበዋል። ከ44 ዓመታት በፊት በሱልጣን ያዕቆብ ውጊያ የህይወት መስዋዕትነት የከፈለው እና በዚህ ሳምንት አጽሞ ወደ እስራኤል የተመለሰው የሻምበል ባሻ ይሁዳ ካጼ ቀብር ስነ ስርዓት ዛሬ ረፋዱ 10 ሰዓት ላይ ይፈጸማል ተባለ። የቀብር ስነ ስርዓቱ በኢየሩሳሌም በሚገኘው ሀራ ዛይቲን በተባለው መካነ መቃብር የሚከናወን ሲሆን የአስከሬን ሽኝቱ የሚጀምረው በ8 ሰዓት ተኩል በጊባት ዋሽንግተን በሚገኘው ኬረም ቢያቪኔ በተባለው የየሽባ ትምህርት ቤት እንደሆነ ተገልጿል። የእስራኤል መከላከያ ሰራዊት ዋና አዛዥ ወይም ኢታማጆር ሹም ኢያል ዛሚር በውጊያው የጠፉት ሁሉም ወታደሮች ወደ እስራኤል በመመለሳቸውና የሱልጣን ያዕቆብ ጦርነት ምዕራፍ መዘጋቱን በመግለጽ ውጊያው ተጠናቋል ማለታቸውን ካርሜላ ምናሸ ከላከችው ዘገባ መረዳት ችለናል። የሂዝቡላ ድርጅት ረኬስ አሊ ታሃር የተባለውን ቦታ ለሊባኖስ መከላከያ ሰራዊት አሳልፎ መስጠት እንደማይፈልግ ተገለጸ። ለሂዝቦላ ድርጅት ቅርብ የሆነ አካል አልሃዳት ለተባለው የሳውዲ ቴሌቪዥን ጣቢያ እንደገለጸው ሂዝቡላ ረኬስ አሊ ታሃር የተባለውን ቦታ የሊባኖስ መከላከያ ሰራዊት ከሚቆጣጠረው ይልቅ የእስራኤል ሰራዊት ቢያወድመው እንደሚመርጥ ገልጿል። በረኬስ አሊ ታሃር ከ100 በላይ የሚሆኑ የሂዝቦላ ድርጅትና የኢራን አብዮታዊ ዘብ አባላት መሽገው እንደሚገኙና በቦታው ከእስራኤል መከላከያ ሰራዊት ጋር እስከ መጨረሻው ለመፋለም የሚመርጡ መሆናቸውን ምንጩ ጨምሮ ገልጿል። የሂዝቦላ ድርጅት ቦታውን አሳልፎ ከሚሰጥ በውጊያ ተሸንፎ ቦታው በእስራኤል መከላከያ ሰራዊት እጅ ቢያዝ እንደሚመርጥና በአካባቢው ተጨማሪ ኃይል ለማጠናከር እየተዘጋጀ መሆኑን ከደረሰን ዘገባ መረዳት ችለናል። ጋሌ ጸሐል የተባለው ሬዲዮ ጣቢያ እንዲዘጋ መንግስት ያስተላለፈውን ውሳኔ ከፍተኛው ፍርድ ቤት በአጋጽ ውድቅ አደረገ።
ከፍተኛው ፍርድ ቤት በአጋጽ ጋሌ ጸሐል ሬዲዮ ጣቢያ እንዲዘጋ የተላለፈውን ውሳኔ በመቃወም የቀረበውን አቤቱታ ተቀብሎ ጣቢያው እንዳይዘጋ ያስተላለፈውን ውሳኔ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ውሳኔውን ተግባራዊ ሊያደርጉ ይችላሉ ተብሎ እንደሚጠበቅ ያራ ሻፒራ ከላከችው ዘገባ መረዳት ችለናል። ከባጋጽ ውሳኔ በኋላ የመከላከያ ሚኒስትር እስራኤል ካጽ ባስተላለፉት መልእክት የጋሌ ጸሐል ሬዲዮ ጣቢያ ከምርጫው በኋላ ይዘጋል ማለታቸው ተገልጿል። የጋሌ ጸሐል ሬዲዮ ጣቢያ ተጠሪነቱ ለመከላከያ ሚኒስቴር መስሪያ ቤት መሆኑ ይታወቃል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ እንደሚጨምርና በአብዛኛው የሀገራችን ክፍል ከባድ ሙቀት እንደሚኖር፣ ነገ ቅዳሜ ጀምሮ የሙቀቱ መጠን ደረጃ በደረጃ እየቀነሰ ይሄዳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 33፣ በቴል አቪቭ 32፣ በሃይፋ 31፣ በጽፋት 35፣ በቤት ሻአን 42፣ በብኤር ሸባ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 3 ዕለታዊ ጋዜጦች ደርሰውናል ዛሬ ሐሬዝ፣ ኤዲዮት አህሮኖትና ማሪቭ ሶስቱንም ጋዜጦች እንመለከታለን። ያው መጀመሪያ ገጻቸው ላይ ትኩረት ያደረጉባቸው ርዕሰ ጉዳዮች ላይ ትኩረት እናደርጋለን። እኛም የኤዲዮት አህሮኖትን ስንመለከት በመጀመሪያ ገጹ ላይ እንግዲህ የፊታችን ጥቅምት ወር ስለሚካሄደው ምርጫ ነው የሰጠው ርዕሰ ጉዳይ። ሚሊዩምኒኪም ይላል። ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች እንግዲህ በእነሱ ስም የተቋቋመ የፖለቲካ ፓርቲ አለ። በአጠቃላይ ግን ሚሊዩምኒኪም በመከላከያ ሰራዊት ውስጥ በተጠባባቂነት የሚያገለግሉ ወታደሮች ከአይዘንኩት ጋር ናቸው ይላል ርዕሰ ጉዳዩ። የአይዘንኩት ጋዲ አይዘንኩት የቀድሞው የእስራኤል ኤታማዦር ሹም በመከላከያ ሰራዊት ውስጥ እንግዲህ ያው ከፍተኛ ስልጣን የነበራቸው ናቸው። ወደ ፖለቲካ ከገቡ ደግሞ ቆይተዋል። በአሁኑ የፖለቲካ የምርጫ ውድድርም ያሻር የተሰኘው ፓርቲያቸው እሳቸው ያቋቋሙትና በእሳቸው ኃላፊነት የሚመራው ፓርቲ አብዛኛ ድምጽ ያገኛል ተብሎ ይጠበቃል። በተለያየ ጊዜ በሚወጡ ከህዝብ ላይ በሚወሰዱ ቅድመ ጥናት ወይም ግምገማዎች ላይ የኤዲዮት አህሮኖት በዛሬ ዘገባው ያሻር የጋዲ አይዘንኩት ፓርቲ 33 ያገኛል፣ የ33 መቀመጫዎችን በክኔሴቱ ይላል። ከዛ ቀጥሎ ሊኩድን አስቀምጧል። የሊኩድ ፓርቲ 22 መቀመጫዎችን ያገኛል ይላል። እንግዲህ በየጊዜው የተለያዩ ተቋማት በሚያደርጉት ጥናት የተለያየ ቁጥር ይገለጻል። ያሻርና ሊኩድ ግን አንዳንዴ ተመሳሳይ ቁጥር በክነሴቱ ተመሳሳይ መቀመጫዎችን ሊያገኙ እንደሚችሉ የሚገልጹ ቅድመ ጥናት ወይም ግምገማዎች አሉ። አንዳንዴ በአንድ በሁለት ሲበላለጡ፣ በዛሬው ደግሞ የኤዲዮት አህሮኖት ባቀረበው ጥናት ያሻር 33፣ ሊኩድ 22፣ በያሃድ የተሰኘው ደግሞ ናፍታሊ ቤኔት የሚመሩት ነው። በያሃድ የናፍታሊ ቤኔት ፓርቲና የሻቲድ የአይር ላፒድ ፓርቲ ተዋህዶ አንድ ላይ በያሃድ ብሎ ስማቸውን ከሰየሙ ቆይተዋል። ፓርቲዎች አንድ ላይ ሆነው በያሃድ ደግሞ 17 መቀመጫዎችን በክነሴት ያገኛል ይላል። እንግዲህ በተወሰደው ግምታዊ ቅድመ ጥናት ግምገማ ማለት ነው። ከዚህ ጋር ተያይዞ ሚሊዩምኒኪም በተጠባባቂነት የሚያገለግሉ ወታደሮች አይዘንኩትን ሊመርጡ ይችላሉ፣ ከአይዘንኩት ጋር ናቸው። ምክንያቱም ይላል እንግዲህ 70% የሚሆኑት ነው የሚለው በዘገባው እንደተገለጸው 70% የሚሆኑ በተጠባባቂ የሚያገለግሉ ወታደሮች አሁን ስልጣን ላይ ያለው መንግስት ሆካጊዩስ የሀረሪ ማህበረሰብ በመከላከያ ሰራዊት ውስጥ እንዲዘምቱ እንግዲህ ያለው የህግ ሂደት ሆካጊዩስ እየተባለ ነው የሚጠራው። እንደሚታወቀው በሆካጊዩስ ወይም በዘመቻ ህጉ ላይ ያለው አካሄድ ልክ አይደለም እና በዚህ ምክንያት እንደ ተጠባባቂ ወታደሮች አመለካከት በዚህ ሂደት ምክንያት አይዘንኩት እንዲመርጡ ይችላሉ። 70% የሚሆኑት ከአይዘንኩት ጋር ናቸው የሚል ዘገባ አቅርበዋል።
ይሄ መጀመሪያው ርዕሰ ጉዳይ ነው። ሌላው ደግሞ እንግዲህ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። ትናንት በእስራኤል ዓለም አቀፍ አየር መንገድ በቤንጎሪዮን የሰራተኞች የአየር መንገዱ ሰራተኞች የስራ ማቆም አድማ አድርገዋል። በዚህ ምክንያት በበረራዎች ላይ በጣም ከፍተኛ የሆነ መስተጓጎል እንግዲህ 600 የሚሆኑ በረራዎች በሰዓቱ እንዳልወጡና ከ100 ሺህ በላይ የሚሆኑ ተጓዦች በጣም ረዥም ሰዓታትን እንደጠበቁ በጣም አስቸጋሪ ሁኔታ ተፈጥሮ እንደነበረ በቤንጎሪዮን ዓለም አቀፍ አየር መንገድ ትናንት ጀምሮ መገናኛ አውታሮች ሰፊ ትኩረት ሰጥተው እየዘገቡት ያለ ርዕሰ ጉዳይ ነው። ዛሬም ጋዜጦች በሰፊው ተመልክተውታልና የመንገድና ትራንስፖርት ሚኒስትሯ ወይዘሮ ሚሪ ሬጌብ በሞሮኮ ናቸው እረፍት ላይ እና ሞሮኮ ባሉበት ሆነው የአየር መንገዱ የሰራተኞች ኮሚቴ ባዳው ብዲም ያለ ምንጠራው ማለት ነው እንግዲህ ሰራተኞች ኮሚቴ ልክ አይደለም አካሄዱ ይህን ሰልፍ እንዲፈቅድ ማድረጉና ሰልፉ መካሄዱ በማለት ወቅሰዋል። በዘገባውም እንግዲህ ተያይዞ እንደተገለጸው የአየር መንገዱ የሰራተኞች ኮሚቴ በሊኩድ ፓርቲ ነው የሚመራ ይላል። እንግዲህ በሊኩድ ፓርቲ እጅ ነው። ትናንት በነበረው ሰልፍ ግን ተወቅሷል። የትራንስፖርት ሚኒስትሯ በጣም ወቅሰዋል። እንግዲህ እስከ 6 ሰዓት ጠበቅን ያሉ ተጓዦች አሉ፣ ከዛ በላይ ከዛ በታች ሰፊ ዘገባ አቅርበዋል። የዲዮታ ሀሮነት በዚህ ዙሪያ ትናንት በቤንጎሪዮን አየር መንገድ የነበረው የተጓዦች መስተጓጎል የበረራዎች በሰዓት አለመውጣት በጣም ባልነበረ ታይቶ በማይታወቅ ሁኔታ ችግር የፈጠረ ነበር ይላል። ተጓዦች ከዚህ ከበረሩ በኋላ ደግሞ ኮኔክሽን ወደ ሌላ ሀገር ለመብረር የነበረው በረራቸው ሁሉ ያው አምልጧቸዋል እና የነበረው ሂደት ቀላል እንዳልነበር ዘገባዎች ሰፊ ትኩረት ሰጠውበታል በዚህ ጉዳይ። ሌላው ርዕሰ ጉዳይ በዚሁ በዲዮታ ሀሮነት ላይ የተገለጸው በምርጫው ነው። እንግዲህ በሰሜን እስራኤል ይላል። በሰሜን እስራኤል በኩል ከጦርነቱ በኋላ እንግዲህ ሀገራችን ለዓመታት ከጥቅምት 7ቱ ጥቃት በኋላ 2023 ዓ.ም እስካሁን ድረስ እንግዲህ ጦርነቱ በአብዛኛው የተሻለ ሁኔታ ቢሆንም ቢጠናቀቅም በዚህ ጊዜ በጦርነቱ ጊዜ ለደረሰው ጉዳትና ችግር በሰሜን እስራኤል ምን ለውጥ ተደረገ፣ መንግስት ምን ለውጥ አደረገ በማለት መንግስት ብቻ ሳይሆን ለፓርቲ ኃላፊዎች የተሰነዘረ ሀሳብ ነው። ምን ለውጥ ተደረገ ከጦርነቱ በኋላ ሰሜኑ እንደገና መልሶ እንዲቋቋም ተደርጓል ወይ የሚል ጥያቄ ቀርቧል። በጋዜጣ ውስጥ ገጽ በዚህ ጉዳይ በስፋት ተዘግቧል። ከዚህ ጋር ተያይዞ ዲሞክራቲም የተባለው ፓርቲ ሊቀመንበር ያኢር ጎላን ግልጽ የሆነ ሀሳብ አቅርበዋል ይላል ዘገባው። በእሳቸው እንግዲህ የሚመሩት ፓርቲ እሳቸውን ፓርቲ ርዕዮተ ዓለም የሚደግፉ ሌሎች ፓርቲዎች ጋር ተጣምሮ በሚቋቋመው መንግስት ለውጥ ሊያደርጉ እንደሚችሉና ከዚህ በፊት በህብረተሰቡ መካከል ልዩነት ሊፈጥሩ የሚችሉ ሀሳቦችን ተናግሬ ከሆነ ያው በተናገርሁት ሀሳብ ላይ አልጸጸትም፣ ልክ ነኝ፣ ተናግሬ ይሆናል ህብረተሰቡ የሚከፋፍል ሀሳብና ለውጥ ማድረግ አለብን የሚል ሀሳብ ተናግረዋል የሚል እንግዲህ ስለሳቸውም የቀረበ ሰፊ ዘገባ አለ ከምርጫው ጋር የተያያዘ ርዕሰ ጉዳይ ነው። ወደሚቀጥለው ጋዜጣ ስናልፍ ሀሬጽ በመጀመሪያ ገጹ ላይ ሐማስ እንደገና እየተቋቋመ ነው ይላል። ሐማስ እንደገና እየተቋቋመ ነው። በጋዛ ሰርጥን በሚያዋስነው አካባቢ የሚኖሩ እስራኤላውያን ከፍተኛ ጥርጣሬ እያደረባቸው ነው። መከላከያ ሰራዊቱ ደህንነታችን ሊያስጠብቅ ይችላል ወይ? የሐማስ ድርጅት እንደገና ወደ አካባቢው ሰርጎ ገብቶ ጥቃት ማያደርስበት ሁኔታ በምን እርግጠኛ እንሆናለን? በማለት ጥርጣሬ እንዳደረባቸውና በመከላከያ ሰራዊቱ ላይ ሙሉ በሙሉ የሆነ እምነት ለመጣል እየተቸገሩ እንደሆነ እየተጠራጠሩ ነው እንደሆነ የሚል ዘገባ አቅርቧል ሀሬጽ። በመከላከያ ሰራዊቱ በኩል ደግሞ ምንም ችግር እንደሌለና መከላከያ ሰራዊቱ የአካባቢ ሁኔታ እንደሚያውቅ አካባቢውን እንደተቆጣጠረ ነው የሚገልጸው ይላል። ግን ሐማስ ግን እንደገና ራሱን እያቋቋመ ነው የሚል ዘገባ ያቀርባል ሀሬጽ። ሌላው ቀደም ሲል በዜና የተመለከትነው ነው። ከፍተኛው ፍርድ ቤት ወይም ባጋጽ
ጋሌ ጸሐል የተባለውን የሬዲዮ ጣቢያ እንዲዘጋ እንደሚታወሰው መንግስት ውሳኔ አስተላልፎ ነበር። ይህ መገናኛ አውታር መከላከያ ሰራዊትን ከሚመለከት ውጭ በሀገሪቱ ፖለቲካዊ ጉዳይና በሌላ በህብረተሰቡ መካከልም አንዳንድ የሚነሱ ልዩነት ሊፈጥሩ የሚችሉ ሀሳቦች ላይ እነዚህ እየሰራ ነው፣ የማይመለከተው ሀሳብ ላይ እየገባ ነው በማለት ይህ የሬዲዮ ጣቢያ እንዲዘጋ ውሳኔ ተላልፎ ነበር። የሬዲዮ ጣቢያው መዘጋት ደግሞ በመቃወም ለከፍተኛው ፍርድ ቤት ቅሬታ አቤቱታ ቀርቦ ነበር። ከፍተኛው ፍርድ ቤት ይህን አቤቱታ ተቀብሎ ባካሄደው ችሎት የመገናኛ አውታሮችን መንግስት ሊዘጋ አይችልም በማለት የመንግስትን ውሳኔ ውድቅ አድርጓል ይላል። አስተዳደር ወይም መንግስት የጋዜጠኛን ድምጽ የማፈን መብት የለውም። የጋዜጠኛ እንዳይናገር የማድረግ መገናኛ አውታሮችን የመዝጋት መብት የለውም አስተዳደር ወይም መንግስት የሚል ርዕሰ ጉዳይ በማቅረብ ነው እንግዲህ ስለ ጋሌ ጸሐል የቀረበው በሐሬጽ። ነገር ግን ቀደም ሲል በዜናም እንዳየ ነው የከፍተኛው ፍርድ ቤት በአጋጽ ያስተላለፈውን ውሳኔ በዚህ ሬዲዮ ጣቢያ ላይ ጣቢያው እንዳይዘጋ ማለት ነው መንግስት ተግባራዊ ላይ ያደርገው ይችላል የሚል ጥርጣሬም እየተነሳ ነው። እንግዲህ ከውሳኔው ጋር ተያይዞ ይሄን ይመስላል እንግዲህ ጋሌ ጸሐልን በሚመለከት ያለው ሁኔታ። ለማንኛውም አሁን ያለው ሁኔታ ከፍተኛው ፍርድ ቤት በአጋጽ ሬዲዮ ጣቢያው እንዳይዘጋና እንዲቀጥል ወስኗል። ሌላው የክነሴቱ አፈ ጉባኤ አሚር ኦሃና እንግዲህ አሁን እስካሁን ድረስ ባለው የክነሴት አፈ ጉባኤ እሳቸው ናቸው። የክነሴት አንዳንድ ሰዎች አመለካከታቸውን እንዲቀይሩ እንግዲህ ለአስተዳደሩ ክብር ሲባል አድርገዋል በዚህ በነበራቸው የስልጣን ዘመን የሚል ቅሬታ መቅረቡን ያው እንግዲህ የክነሴቱን ክብር ለመጠበቅ ሲባል አላግባብ የሆኑ አካሄዶች ነበሩ የሚል ዘገባ አለ። ሌላው አንድ እንግዲህ በይሁዳና ሰማሪያ አካባቢ በሚቋቋሙ የይሁዳን መኖሪያ ሰፈሮች የሚኖር አንድ ኗሪ በከፈተው ተኩስ አንድ በ26 ዓመት የሚገመት መሐመድ ኦምቶር የተባለ የአካባቢው ኗሪ ቆሰለ ይላል። በመቁሰል ብቻ ሳይሆን ተጎድቷል። መናገር አይችልም። ያው እንግዲህ አልጋ ላይ ነው። ከዛ በኋላ መንቀሳቀስ አይችልም። ግን ተኩሱን የከፈተው አካል አልተጠየቀም የሚል ዘገባ አቅርቧል ሐሬጽ። ሌላው ትናንት በአየር መንገዱ የነበረውን መጓተትና የበረራዎች በሰዓት አለመውጣት፣ የተጓዦች ያን ያህል ሰዓት በሰዓቱ አለመውጣታቸውን የነበረውን የሰዓት መጓተት እና የበረራዎች መስተጓጎል በሚመለከትም እንደዚሁ ሐሬጽ ሰፊ ዘገባ አቅርቧል። ወደ ማሪቭ ስናልፍ ደግሞ በመጀመሪያ ገጹ ላይ ማሪቭ ያቀረበው ያው ፖለቲከኞች በህዝብ ላይ በሚካሄደው ጥናት አስቀድሞ በሚካሄድ ግምገማ ወይም ቅድመ ጥናት እያንዳንዱ ፓርቲዎች ሊያገኙት የሚችሉትን መቀመጫ ብዛት ነው። በክነሴቱ እንግዲህ በቅርቡ ጥቅምት 27 ቀን በሚካሄደው ምርጫ በክነሴቱ የሚያገኙትን መቀመጫ ብዛት ነው። በእርግጥ ጥቅምት 27 ቀን ብሔራዊ ምርጫው የሚካሄድበት ቀን ነው። ግን ይሄ ጥናት አሁን ዛሬ ምርጫ ቢካሄድ ነው የሚለው። እንግዲህ ዛሬ አሁን ባለው ሁኔታ ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል መቀመጫዎችን ሊያገኝ ይችላል ነውና ማሪቭ ያካሄደው ጥናት ማሪቭ ነው ጥናቱን ያካሄደው ራሱ ጋዜጣው። ጋዲ አይዘንኩት የሚመሩት ያሻር የተባለው ፓርቲ 26 መቀመጫዎችን ያገኛል ይላል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመሩት ደግሞ የሊኩድ ፓርቲ 20፣ የናፍታሊ ቤኔት ባያሃድ የተሰኘው ፓርቲ 14፣ እስራኤል ቤቴኑ አቢግዶር ሊበርማን 10፣ የአይር ጎላን ዲሞክራቲም የተባለው ፓርቲ ማለት ነው የአይር ጎላን የሚመሩት 10፣ ይቅርታ ኢታማር ቤንግቪር 9 ነው። ኢታማር ቤንግቪር 9 ነው ያገኛሉ የሚለው 9 መቀመጫዎችን ኦጽማ ይሁዲት ነው ፓርቲያቸው ኢታማር ቤንግቪር። የሃዱታ ቶራ ፓርቲ ደግሞ 8 መቀመጫዎችን ያገኛል እንግዲህ አሁን ላይ ምርጫ ቢካሄድ ማለት ነው ይላል። ሻስ 7 የሻስ ፓርቲ። ሌላው የአረብ እስራኤላውያንን የሚወክሉ ፓርቲዎችም ቁጥር አለ። ፓርቲዎች ይዋሃዳሉ ተብሎ ያው ስምምነት ላይ እንደደረሱ የተለያዩ
ፓርቲዎች ትናንትም ከትናንት ወዲያም ተገልጿል። አሁን ባለው ሁኔታ በተናጠል ነው የቀረቡት። አባስ የሚመሩት ፓርቲ 5 ተብሏል። እንግዲህ እሳቸው ፎቶ ላይ የተጻፈው 5 ቁጥር ነው። 5 መቀመጫዎችን በክኔሴቱ ያገኛል ተብሏል። ስሞትሪች ደግሞ በጸሌል ስሞትሪች የእሳቸው ፓርቲ አሁን ባለው ሁኔታ ምርጫ ቢካሄድ 5 መቀመጫዎችን በክኔሴቱ ያገኛል የሚል ጥናት ቅድመ ጥናት ይፋ አድርጓል። ማሪም እንግዲህ ዛሬ ትናንት ምርጫ ቢካሄድ ኖሮ ማለት ነው። ሌላው ርዕሰ ጉዳይ ሌሎች ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። በአየር መንገዱ ቤንጎሪዮን ዓለም አቀፍ የእስራኤል አየር መንገድ ትናንት የነበረውን እንግዲህ መስተጓጎል ነው። የአየር መንገዱ ሰራተኞች የስራ ማቆም አካሂደዋል ትናንት። በዛ ምክንያት በጣም በርካታ በረራዎች በሰዓቱ እንዳልወጡና በመቶ ሺህ የሚሆኑ መንገደኞች ተጓዦች ያው በተጨናነቀ ሁኔታ አየር መንገዱ ላይ እንደዋሉ በፎቶግራፍ በማስደገፍ የቀረበ ዘገባ አለ። እንግዲህ ሰልፉ በዚህ ሰዓት መካሄድ ነበረበት። የስራ ማቆም አድማው አልነበረበትም። የሰራተኞችን ኮሚቴ መውቀስ ሁኔታ አለ። የአየር መንገዱን ማናጀር የሚኒስትሯን ትራንስፖርት ሚኒስትሯ ሚሪ ረጌብ እንግዲህ ረፍት ላይ ባሉበት ወቅት እሳቸውም ሀሳባቸውን ሰንዝረዋል፣ ወቅሰዋል። ግን እሳቸው ረፍት ላይ ሆነው የአየር መንገዱ በዚህ ሁኔታ እንግዲህ የስራ ማቆም አድማ በማካሄድ በአስሮች ሚሊዮን የሚቆጠር ገንዘብ ያው እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ ይፈጥራል። ትናንት እንዳልተሰራበትና ኪሳራ እንደደረሰ ተገልጿል በዘገባው። ለዚህ ተጠያቂ ማን ነው የሚል ዘገባ ማሪምም በጣም በትኩረት በሰፊው ተመልክቶታል። ይህን ጉዳይ እንግዲህ የሀገሪቱ ኢኮኖሚ ላይ ተጽዕኖ የሚፈጥር ነው የአየር መንገዱ። አንድ ዓለም አቀፍ አየር መንገድ በዚህ ሁኔታ እንዲህ አይነት ችግር ሲፈጠር በረራዎች መሰረዝ ሳይሆን በሰዓቱ ሳይወጡ ሲቀሩ በመንገደኞች ካሰቡት ሳይደርሱ ለማንኛውም አየር መንገዱ ትናንት እንግዲህ በአስሮች ሚሊዮን የሚቆጠር ገንዘብ እንደከሰረ እና በዚህ ማን ተጠያቂ ይሆናል የሀገሪቱ በጀት ነው የሚል ሀሳብም ቀርቧል። ከነበረው መስተጓጎል ጋር ተያይዞ ማለት ነው። ሌላው ማሪፍ ያቀረበው ርዕሰ ጉዳይ በይሁዳና ሰማሪያ አካባቢ የሐማስ ድርጅት እየተጠናከረ ነው፣ ይህም በከፍተኛ ሁኔታ ሊያሳስብ ይገባል ይላል። የሐማስ ድርጅት ከምንጊዜውም በበለጠ ሁኔታ በይሁዳና ሰማሪያ አካባቢ የፓታህ የተባለውን እንግዲህ የፍልስጤም ራስ ገዝ መስተዳድር እሱን እንግዲህ በፋታህና በሐማስ መካከል ያው አንድነት የለም እንደሚታወቀው። ሐማስ ራሱን የቻለ ድርጅት ነው። ፋታህ ደግሞ የፍልስጤም አካባቢን የፍልስጤም መስተዳድር ራስ ገዝ ድርጅት የሚያስተዳድር ነው። የተለያዩ ድርጅቶች ናቸው የማይግባቡ አላማቸው አንድ ያልሆነ። ሐማስ አሁን ፋታህ ላይ ተጽዕኖ ማድረግ ይፈልጋል እና በይሁዳና ሰማሪያ አካባቢ ከፍተኛ እንቅስቃሴ እያደረገ እየተጠናከረ ኃይሉን እያጠናከረ ነው ያለው። ይሄ ደግሞ እስራኤልን በእጅጉ ሊያሳስባት ይገባል። ከምንጊዜውም በበለጠ ሁኔታ የእስራኤል የጸጥታ አካላት ሁሉ በዚህ ላይ ትኩረት አድርገው ነገሩም እያሳሰባቸው ነው እንደሆነ የሚገልጽ ዘገባ አቅርቧል። ባልተጠበቀና ባልታሰበ ሁኔታ ሐማስ አቅጣጫውን ቀይሮ ራሱን እያጠናከረ ነው የሚል ዘገባ አቅርቧል። ማሪም እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው እኛ ዋና ዋና ብለን የመረጥናቸው በመጀመሪያ ገጻቸው ላይ ያቀረቡት ርዕሰ ጉዳይ ይህን ይመስላል። አድማጮቻችን ወደሚቀጥለው ዝግጅት ለማለፍ አጭር ሙዚቃ አብራችሁን ቆዩ።